ሰላም እንዴት አላችሁልኝ ውድ ተማሪዎቻችን ሰላም ነው ወይ? ናትናኤል ነኝ ከሉሲ ብሪጅ አካዳሚ የኢኮኖሚክስ መምህራችሁ ነኝ። ባለፈው ሴሽን የግሬድ 10 ኢኮኖሚክስ ትምህርት መግቢያ አይተን ነበረ። ዩኒት 1 እንግዲህ ግሬድ 10 ኢኮኖሚክስ ስንጀምር ቲዮሪ ኦፍ ኮንሱመር ቢሄቪየር ብለን ነበር የጀመርነው። እንግዲህ ባለፈው ሴሽን እንደምታስታውሱት ኢንትሮዳክሽን ፓርቱን እንግዲህ ኮንሱመር እንዴት ቢሄቭ ያደርጋል፣ ምን አዘምሽን ሴት አድርገን ነው የምንጀምረው ጥናታችንን። የሸማቾችን ጠባይ ስናጠና ምን አሰምሽኖችን አስቀምጠን ነው ሶዛት የኛ ጥናት በምንፈልገው ስኮፕ ኮንስትሬን ሆኖልን አንሰርቲኒቲ ኦፍ ዲ ሪል ወርልድን አቮይድ አድርገን ማጥናት እንችላለን፣ በደንብ መተንተን እንችላለን ብለን አዘምሽኖቻችን 3 አዘምሽኖቻችንን አይተን ነበር። እንግዲህ ፕላስ ቱ ዛት በደንብ ደግሞ ፎከስ አድርጋችሁ እንድታዩልኝና መዝግባችሁ እንድትቆዩ ያሳሰብኳችሁ ዩኒት አውትካሞች ምንድን ነው የምናውቀው የሚለውን ነገር ተነጋግረን ነበረ። ቪዲዮውን ያላያችሁ ተማሪዎች እንድታዩት እመክራለሁ። በዛሬው ሴሽናችን እንግዲህ ስንገናኝ ምን ተባብለን ነበር? የተለያየ ነው ኮንሴፕት ኦፍ ዩቲሊቲ ምንድን ነው ብለን እናያለን። ፋውንዴሽን ኮንሴፕት ስለሆነ ያን እናያለን ተብለን ነበረ። የተለያየ ነው። ዛሬ የምናደርገው እሱን ነው። ከዛ በፊት እዚች ጋር ያለችውን ጠቃሚ ሳይት ሁልጊዜ አስታውሳችኋለሁ። lucybridgeacademy.com እዚህ ሳይት ላይ ስትገቡ ምን ታገኛላችሁ? ሾርት ኖቶች አሉላችሁ። ኩዌስችን ባንክ አለው። ጥያቄዎችን በመስራት ኮንሴፕቶችን ኢንተርናላይዝ ማድረግ ትችላላችሁ። ከጓደኞቻችሁ ጋር አብራችሁ እየሰራችሁ ኢንጆይ ማድረግ ትችላላችሁ። ፕላስ ቱ ዛት ፐርሰናላይዝድ የሆነ ኤአይ አሲስታንት አለው። እሱን መጠቀም ትችላላችሁ። ከዛ በተጨማሪ በሁሉም የሶሻል ሚዲያ ፕላትፎርሞች ላይ ልታገኙት ስለምትችሉ ሉሲ ብሪጅ አካዳሚን ጆይን በማድረግ በቤተሰብ በመሆን እዚያ ላይ እንግዲህ ፊድባክ እየተሰጣጠን እንቀጥላለን ማለት ነው። ይሄንን እንግዲህ ላስታውሳችሁ ፈልጋለሁ። ኢንትረስቲንግ የሆነውን የኢኮኖሚክስ ጆርኒ ጀምረናል። ስንጀምር ደግሞ በኮንሱመር ቢሄቪየር ጥናት ነው የጀመርነው። የሸማቾችን ጠባይ በማጥናት ነበር የጀመርነው። ዛሬ በደንብ እንገባለን ወደ ኮንሴፕት ኦፍ ዩቲሊቲ። ይህን ያክል ለምን አስፈላጊ የሆነ ኮንሱመር ቢሄቪየር ላይ እንግዲህ እናየዋለን። let's understand utility. What utility is? Utility refers to what? The satisfaction or pleasure a consumer derives from consuming goods or services. ጉድስ ኤንድ ሰርቪስስ ኮንሱም በማድረግ የሚያገኘው አገልግሎት፣ ጥቅም፣ እርካታ። አንድ ኮንሱመር ስንል እንግዲህ ባለፈው ዲፋይን እንዳደረግነው ኮንሱመርን ምንድን ነው? ሃውስሆልድ ሊሆን ይችላል ወይም ደግሞ ቤተሰብ ወይም ግለሰብ ሊሆን ይችላል ማለት ነው። ያ ግለሰብ ወይም ሃውስሆልድ ዲሲሽን ሜክ ያደርጋል። ምንድነው ዲሳይድ የሚያደርገው? ምን ልግዛ፣ ምን ልጠቀም፣ ምን ፍጆታ ላይ ኮንሱም ላድርግ ጊቭን ዚር ሊሚትድ ኢንካም እንግዲህ ባለችኝ ገንዘብ እርካታዬን እንዴት አድርጌ ምን ብጠቀም ነው እርካታዬን የምጨምረው ብሎ የሚያስብ የሚያገናዝብ ራሽናል የሆነ ኤንቲቲ ነው ብለናል ኮንሱመር። ከአራቱ የኢኮኖሚክ ኤጀንቶች አንዱም ነው ብለን ተነጋግረን ነበረ። እነሱን ነው እንግዲህ እያጠናን ያለ ነው። ዩቲሊቲ ለኮንሱመር እርካታው ማለት ነው። ከአንድ ኮንሳምፕሽን የሚያገኘው እርካታው ሳቲስፋክሽን፣ ባጭሩ የሚያገኘው አገልግሎት፣ ጥቅም ምን አገኝበታለሁ ብገዛው ብሎ ዲሳይድ አድርጎ እንዲገዛ የሚያደርገው ዋናው ድራይቭ እንግዲህ ዩቲሊቲ ካየበት ነው። አንድ ዕቃ ላይ ዩቲሊቲ ካየበት ኮንሱም ያደርገዋል ያ ኮንሱመር ማለት ነው። እንግዲህ ዩቲሊቲ ማለት ይሄ ነው። ዩቲሊቲ በጣም ኮር ኮንሴፕት የሆነበት ምክንያት ምንድን ነው? ኮንሱመር ቢሄቪየር ላይ ምክንያቱም መልሰነዋል። ጥቅሙ የሚሰጠው ያንን ጉድ ኤንድ ሰርቪስ ኮንሱም ማድረገው የሚሰጠውን ጥቅም ካላዩ ኮንሱመሮች የመግዛት ጠባይ የላቸውም። ስለዚህ የሆነ ጉድ ኤንድ ሰርቪስ ለእነሱ ጥቅም እንዳለው እርካታ የሚሰጣቸው እንደሆነ ካወቁ ኮንሱም ያደርጉታል። ለዛ ነው የምናጠናው ዩቲሊቲን የምናጠናው ለዛ ነው። it is the ability of a commodity to fulfill human wants needs such as food satisfying hunger or water quenching thirst. ሲጠማን እንግዲህ የምንፈልገው ሮጠን ውሃ ነው። ሲርበንም ምግብ እንፈልጋለን። ምክንያቱም ዩቲሊቲ ሳቲስፋክሽን ድራይቭ እናደርጋለን። ከዛ ስንበላ ከረሃባችን ይታገስልናል፣ እንጠግባለን፣ ደስተኞች እንሆናለን፣ ሳቲስፋይድ እንሆናለን። እንግዲህ ዩቲሊቲ ማለት የኮሞዲቲ ዩቲሊቲ ማለት ይሄው ነው። ስለዚህ ዩቲሊቲን በሌላ አማርኛ ምን ማለት እንችላለን? the power of a commodity to satisfy the need and wants of the consumer ማለትም እንችላለን ማለት ነው።
እንግዲህ ቅድምም እንዳልኳችሁ ዩቲሊቲ የሚለው ኮንሴፕት ሴንትራል ነው ቱ ዋት ኮንሱመር ቾይስ። ኮንሱመሮች ቾይዛቸውን፣ ዲሲሽናቸውን፣ ምርጫቸውን፣ ፕሪፈረንሳቸውን የሚያስቀምጡት ቤዝድ ኦን ዩቲሊቲ ስለሆነ ለዛ ነው ሴንትራል የሚሆነው። ኤንድ ኢት አንደርፒንስ ዋት ዲሲሽን አባውት ዋት ጉድ ኤንድ ሰርቪስስ ቱ ፐርቼዝ ኤንድ ሃው ማች ቱ ፐርቼዝ የሚለውም ማለት ነው። ኮር የሆነ ማዕከል የሆነ ሀሳብ ነው ማለት ነው። እንግዲህ ዩቲሊቲን ይሄ ነው ካለን ዲፋይን እንደዚህ ካደረግነው ይሄ ከሆነ ቤዚክ ፋውንዴሽኑ ጠባዩ ምንድን ነው? የዩቲሊቲ ጠባይ ምንድን ነው? ካራክተሪስቲክስ ኦፍ ዩቲሊቲ ምንድን ነው? ዩቲሊቲ ሰብጀክቲቭ ነው ይለናል። ሰብጀክቲቭ ነው። ሰብጀክቲቭ ማለት በሁሉም ዘንድ የጸና አይደለም። በእያንዳንዱ ላይ የራሱ የሆነ ነገር አለው ማለት ነው። ምን ማለት ነው? ሰብጀክቲቭ ነው። እንደየግለሰቡ ሊለያይ ይችላል ማለት ነው። ዩቲሊቲ ሰብጀክቲቭ ነው and varies from person to person. person to person ይለያያል based on individual preference and needs. ቡና የሚወዳለ ሻይ የሚወዳለ ዩቲሊቲ ሰብጀክቲቭ ነው። based on their preference ሰብጀክቲቭ ነው። እንግዲህ ለአንዱ ቡና በጣም ሃይ ዩቲሊቲ ይሰጠዋል፣ ለአንዱ ደግሞ ሻይ የተሻለ ዩቲሊቲ ከፍ ያለ ዩቲሊቲ ሳቲስፋክሽን ይሰጠዋል ማለት። ስለዚህ አንደኛው ጠባይ ምንድነው? ሰብጀክቲቭ መሆኑ። ዩቲሊቲ ሰብጀክቲቭ መሆኑ አንደኛው ጠባይ ነው። the utility of a good can change depending on time, place, situation። በአጠቃላይ situation፣ circumstance of consumption ያንን consumption consume ስናደርግ ያለንበት circumstanceም አፌክት ያደርገዋል። ታይም፣ ዌዘርም እንደዚሁ ብዙ ነገር ሲቹዌሽኖች አፌክት ያደርጉታል። ምክንያቱም በተለያየ ሲቹዌሽን የሆነ ኮሞዲቲ ኮንሱም ስናደርግ የምናገኘው ሳቲስፋክሽን በጣም የተለያየ ስለሆነ ሰርከምስታንስ ላይ ሲቹዌሽን ላይ ይወሰናል ማለት ነው። ዲፔንዲንግ ኦን ታይም ፕሌስ ዩቲሊቲ ካን ቼንጅ የምናገኘው እርካታ ሊለያይ ይችላል። ሌላው ምንድነው? ዩቲሊቲ ዲፈርስ ፍሮም ዩስፉልነስ። ከዩስፉልነስ በጣም ይለያል። ለዛ ነው ቅድም መጀመሪያ ላይ ዩቲሊቲ ስንል በቀጥታ ትርጉሙን አገልግሎት ከሚለው ጋር በኢኮኖሚክስ ካለው ኮንሴፕት ይለያያል ያልኳችሁ። ከዩስፉልነስ ጋር ይለያያል። ምን ማለታችን ነው? እስኪ በአንድ ምሳሌ ለማየት እንሞክራለን። ህፃናት ልጆች የሚጫወቱበት ስልክ አላቸው። ሰው አሻንጉሊት ቶይ ነው ስልኩ። ያ ስልክ በዩዝፉልነስ ደረጃ ካየ ነው ስልክ ይመስላል። ኢንቴንሽኑ እንግዲህ የምርም ስልክ ቢሆን ኢንቴንሽኑ ለመደወል ብዙ ነገር ለማድረግ ነው አይደለም። ነገር ግን የህፃናቱ ስልክ ምንም ዩዝፉልነስ የለውም። በዛ ኢንቴንድድ በሆነው እንትን ምንም ዩዝፉልነስ የለውም። ለህፃናቱ ግን ምን አለው? ምንም ነገር ባያደርግም ጀስት መልኩ ብቻ ነው ያለው። ስልክ ይመስላቸዋል፣ ሳቲስፋክሽን ይሰጣቸዋል፣ ዩቲሊቲ አለው ለህፃናቱ። ለእኛ ግን ምንም ፖይንትለስ ነው። በዚሁ እንዲሁም ሳብጀክቲቭ ነው የሚለውን ማየት እንችላለን። ለህፃናቱ ሳቲስፋክሽን ይሰጣል፣ ለእኛ ግን አይሰጥም። ሰው ሳብጀክቲቭ ነው። ሌላ ተጨማሪ ምሳሌ ማየት ብንፈልግ ለምሳሌ እዚሁ አሻንጉሊት ላይ ብንቆይና ቴዲ ቤር የሚባል አሻንጉሊት አለ አይደለም? ለአንተ የሚሰጥህ ሳቲስፋክሽን እንግዲህ ፖይንትለስ ሊሆንብህ ይችላል። ቴዲ ቤር ምንም ላይ መስለኝም ይችላል። በእርግጥ ሰብጀክቲቭ ነው አሁንም ቢሆን ለወንዶችም። ለእህትህ ግን የሚሰጣት ሳቲስፋክሽን ሌቭል አለ። ድራይቭ የምታደርግበት ሳቲስፋክሽን አለ። ሜይ ቢ ኮምፎርቲንግ ነው፣ ይሄ ደስ ይላል ምናምን ልትልህ ትችላለች። ያ እንደ ዩቲሊቲ ነው። ሳቲስፋክሽኗ ዩቲሊቲ ነው፣ ሰብጀክቲቭ ነው። ፕላስ ቱ ዛት ዩዝፉልነሱንም ካየው ለአንተ ዩዝፉል ላይሆን ይችላል። ልክ እንደ አሻንጉሊቱ ስልክ ቴሌቢሩም ለአንተ ዩዝፉል ነው። ምንም ልታደርግበት አትችልም፣ ልትጠቀምበት ላትችል ትችላለህ። ነገር ግን ለየሰው ጥቅምም ባይኖረው ጥቅምም ኖረው ሳቲስፋክሽን ድራይቭ ሊያደርግ ይችላል ማለት ነው። ጉድስ ኤንድ ሰርቪስ እንግዲህ እንደዚህ አይነት ባህሪ ያላቸው ሰርቪስ እንደዚህ አይነት ባህሪ ያላቸው ምንም ዩዝፉል ባይሆኑ ራሱ ሳቲስፋክሽን ድራይቭ ማድረግ ይቻላል። ዩቲሊቲ ዲፈርስ ፍሮም ዩዝፉልነስ ስንል ከጥቅም መስጠት ከታለመለት ዓላማ ጋር ጥቅም መስጠት ጋር ይለያያል። ጥቅም ባይሰጠን እንኳን ሳቲስፋክሽን ድራይቭ ልናደርግ ስለምንችል ዩቲሊቲ ይኖረዋል። ያ ኮሞዲቲ a product may have utility to a consumer even if it is not objectively useful ባይሆን እንግዲህ ሳቲስፋክሽን ሊሰጥ ይችላል። አንዱ ሌላኛው የዩቲሊቲ ካራክተሪስቲክስ ነው። በቀጥታ እንግዲህ ወደ ሜዠሪንግ ዩቲሊቲ እንገባለን። ምክንያቱም ዩቲሊቲ በጣም ኮር ኢኮኖሚክስ ላይ ኮንሱመር ቢሄቪየር ስናጠና ኮር ፋውንዴሽን ነው ብለናል። ይሄ ፋውንዴሽን እንግዲህ ዲፋይን ካደረግነው በኋላ እንዴት ነው ታዲያ ኮንሱመር ቢሄቪየር ላይ ያለው አበርክቶ ስንል እንግዲህ መለካት መሰፈር አለበት አይደለም? እንዴት ነው ኢኮኖሚስቶች ዩቲሊቲን እርካታ ሊሰፍሩት ያሰቡት የሚለው እንግዲህ ኢንተረስቲንግ ኮንሴፕት ነው። ምክንያቱም እርካታ ከአንድ ጉድ ኮንሱም በማድረጋችን ያገኘነው እርካታ ሊለካ ይችላል፣ በቁጥር ሊለካ ይችላል፣ ወይስ ደግሞ በሌላ ነገር እንዴት ልንለካው እንችላለን?
እንግዲህ እርካታ ብቻ አይደለም፣ ህመም ራሱ ሊለካ ይችላል። አይ ቲንክ በደንብ ልታነቡበት ሰርች አድርጋችሁ ልታዩት ትችላላችሁ። የህመም መጠን በዴል በሚባል መስፈሪያ ዩኒት ሊለካ ይችላል። ሰው አሁን ዩቲሊቲ ላይም እርካታ በሆነ ዩኒት ሊለካ ይችላል የሚሉ ኢኮኖሚስቶች አሉ። አይ በዩኒት አይለካም፣ በኦርደር ልናስቀምጠው ወይም በራንክ በፕሪፈረንስ ኦርደር ልናስቀምጠው እንችላለን የሚሉ አሉ ማለት ነው። ስለዚህ ዩቲሊቲ በኢኮኖሚክስ እንዴት ይለካል? እንየው። ዩቲሊቲዝ ኳሊቴቲቭ፣ መጀመሪያ ላይ ኳሊቴቲቭ ነው፣ ኳንቲቴቲቭ አይደለም፣ የሚሰፈር ነገር አይደለም፣ ኳሊቴቲቭ ነው። ጥራቱን ነው የምናየው። በምን ያክል ጥራት ነው ደስተኛ የሆንከው እንጂ በምን ያክል አማውንት ሃው ማች እንዴት ያክል ብሎ ልክ እንደ ቁመት እንደ ክብደት እንደሚቆጠሩ ነገሮች ላናየው እንችላለን። ዩቲሊቲ ኳሊቴቲቭ ነው and cannot be measured directly measure ሊደረግ አይችልም። but economists use a two main approach to estimate it። አንደኛው አፕሮች ማን ነው? ካርዲናል ዩቲሊቲ አፕሮች። ሁለተኛው አፕሮች ማን ነው? ኦርዲናል ዩቲሊቲ አፕሮች። እንግዲህ ካርዲናል እንዴት ሊለካው ያስባል የሚለውን ደግሞ እኔ the cardinal utility approach እንግዲህ assumes utility can be measured numerically using units called utils። አሁን ይሄ ትንሽ ይገርማል። ኳሊቴቲቭ አይደለም ማን ነው? ኳንቲቴቲቭ አይደለም ኳሊቴቲቭ ነው ካልን በኋላ በቁጥር ይለካል እያለን ነው። የካርዲናል ዩቲሊቲ አፕሮች በቁጥር መለካት እንችላለን። ሳቲስፋክሽን ያገኘሁት ቡና በመጠጣት ያገኘሁት ሳቲስፋክሽን 50 ዩቲልስ ነው ሊል ይችላል። ልክ እንደ ቁመቴ 1 ሜትር ከ70 ሴንቲሜትር ነው እንደምትል 1 ሜትር ከ70 ሴንቲሜትር ነው እንደምትል ወይም ደግሞ የክፍሉ ሙቀት 27 ዲግሪ ሴልሺየስ ደርሷል እንደምትል ወይም ደግሞ የዚህ ነገር ክብደት 0.5 ኪሎ ግራም ነው እንደምትል ሁሉ ሊለካ ይችላል በቁጥር እያለ ነው። ኒውሜሪክ ላይ ካርዲናል ነምበር ዩዚንግ ካርዲናል ነምበር ሊለካ ይችላል እያለ ነው። ካርዲናል ዩቲሊቲ ቲዮሪ ሰው አንደኛው ምልከታ የኢኮኖሚስቶች ምልከታ እንግዲህ በካርዲናል ነምበርስ ተጠቅመን ዩቲሊቲን መለካት እንችላለን። ስንለካው ደግሞ ምን የሚባል እንትን አለን ዩኒት ልክ ሙቀቱን ዲግሪ ሴልሺየስ ብዬ እንደገለጽኩት ቁመቱን ሜትር ከሴንቲሜትር ምናምን ብዬ እንደገለጽኩት በኪሎግራም ክብደትን እንደለካሁት ሜዠርመንት እንትን አለው ዩኒት አለው። ዩኒቱ ዩቲልስ ብለውታል። እንግዲህ ከዩቲሊቲ ድራይቭ አድርገው ዩቲልስ ብለውታል። ሰው ካርዲናል ዩቲሊቲ ቲዮሪ ይሄንን ይላል። ኦርዲናል ደግሞ በተቃራኒው ኖ ኳሊቴቲቭ የሆነን ነገር በቁጥር መቀመር አንችልም። ስለዚህ ምን እናርግ? በፕሪፈረንስ ኦርደር ኦፍ ፕሪፈረንስ። ሶ ኦርደር ስሙ ራሱ ካርዲናል የሚለው ካርዲናል ነምበር ከሚለው ነው ሊቆጠሩ 1 2 3 እያለ ሊቆጠር የሚችል። ኦርዲናል ደግሞ በኦርደር መቀመጥ ነው። አንደኛ ደረጃ ቡናን እወዳለሁ፣ ሁለተኛ ደረጃ ሻይን እወዳለሁ፣ ሶስተኛ ደረጃ እንደዚህ እወዳለሁ እያለ የሚቀጥል ማለት ነው። ስለዚህ እነዚህ ናቸው ሁለቱ አፕሮቾች ማለት ነው። ሰው ለዛሬ እንግዲህ ዩቲሊቲን ምን ማለት እንደሆነና ሁለቱን ቤዚክ በኢኮኖሚክስ አፕሮቾች የመለኪያ አፕሮቾችን አይተናል። ሰው ጥያቄዎችን እንይና በደንብ ኢንተርናላይዝ ለማድረግ ይረዳናል የዛሬውን ሴሽናችንን። ሰው የመጀመሪያው ጥያቄ ምንድነው የሚለው what is the definition of utility and how does it influence consumer choice? How does utility influence consumer choice? እዚህ ጋር እንግዲህ ቪዲዮን ፖዝ አድርጋችሁ መመለስ ትችላላችሁ። ከፐርሶናላይዝድ ከሆኑ ኤአይ ቻት ቦታችሁ ጋር ማውራትና እዚህ ኮንሰፕት ላይ በደንብ ማሰላሰል ትችላላችሁ። ሰው ዩቲሊቲ እንግዲህ ዲፋይን እንዳደረግነው ምንድነው? the power of a commodity to satisfy one's or consumers needs and wants, or ደግሞ the satisfaction a consumer derives from consuming some consumption ነው ያለው። እንግዲህ ይሄው ነው የዩቲሊቲ ዴፊኒሽን። how does it influence consumer choice? የኮንሱመሮችን የሸማቾችን የሸመታ ምርጫ እንዴት ኢንፍሉዌንስ ያደርገዋል ተጽዕኖ ያሳደርበታል ሲባል እንግዲህ ምክንያቱም እንዴት ነው ተጽዕኖ የሚያደርግበት ዩቲሊቲ የሌለውን ነገር ኮንሱመር አይገዛም። ስለዚህ ቤዝድ ኦን ዩቲሊቲ ሜዠር አድርጎ ኮንሱመር ይገዛል። ሃይ ዩቲሊቲ ያለውን ኮንሱመር ይመርጣል። ሃይ ዩቲሊቲ መኖሩ ብቻ ሳይሆን እንግዲህ አፎርድ ማድረግ እስከቻለው ድረስ ሆኖ ሃይ ዩቲሊቲ ያለውን በደንብ ሊጠቀምበት የሚችለውን ከሲቹዌሽኑ ጋር በማነጻጸር ለምሳሌ በክረምት ወቅት ኮንሱመር ራሽናል የሆነ ኮንሱመር ሊገዛ የሚችለው ልብስ ምን አይነት ነው? በደንብ ሃይ ዩቲሊቲ የሚያገኝበት ሞቃት ጃኬት ቢገዛ ሃይ ዩቲሊቲ ያገኝበታል። ስለዚህ ገንዘቡን ሂዶ ፎጭ አድርጎ ጃኬቱን ይገዛል ማለት ነው። ከዛ ድራይቭ የሚያደርገው ዩቲሊቲ አለ። ስለዚህ ምርጫውን ኢንፍሉዌንስ የሚያደርገው የልብስ ምርጫውን እንግዲህ ምንድነው ኢንፍሉዌንስ የሚያደርገው ዩቲሊቲ ነው። ስለዚህ ዩቲሊቲ እንደዚህ አድርጎ የኮንሱመር ምርጫ ኢንፍሉዌንስ ያደርጋል። how does utility vary among individuals and under different condition? እንግዲህ እንደተነጋገር ነው። ይሄም እንዴት among individuals እንዴት ሊለያይ ይችላል፣ እንዲሁም ደግሞ under different condition እንዴት ሊለያይ ይችላል። ይሄኛው እንግዲህ በራሳችሁ መንገድ በደንብ መተንተን ትችላላችሁ። እንዳልነው ለምሳሌ ሲቹዌሽኑን ወስደን እንኳን ቀደም እንዳየነው በሞቃት ጊዜ
ሳሳ ያለ ልብስ ዩቲሊቲ ያለው በደንብ ለእናንተ። በብርድ ጊዜ ደግሞ ወፍራም ልብስ፣ ወፍራም ጃኬት ዩቲሊቲ ያለው ለእናንተ። ስለዚህ ገበያ ሄዳችሁ የምትገዙት ይሄንን ነው። እንግዲህ ሰብጀክቲቭም ነው ስንል እንግዲህ ለአንዳንድ ሰው አንዳንድ እቃ ዩዝፉል ያልሆነ እቃ ራሱ ሳቲስፋይ ሊያደርገው ይችላል። ቅድም እንደተነጋገር ነው ቴዲ ቢሯ ማስታወስ ይቻላል፣ የአሻንጉሊት ስልኳን ማስታወስ ይቻላል። ሌላም ነገር እንግዲህ ዩቲሊቲ ግዴታ ዩዝፉል መሆን አለበት። ኦብጀክቲቭሊ ዩዝፉል መሆን የለበትም እቃው ጀስት ሳቲስፋይ እስካደረገን ድረስ ልንገዛው ልንሸምተው እንችላለን። እንግዲህ ያ ነው አንድ ሰው ቡና ከሻይ ሊመርጥ የቻለበት እንግዲህ ፐርሰናል ቢሄቪየሩ ነው፣ የራሱ ምርጫ ነው። ስለዚህ ከሰው ዩቲሊቲ ይለያያል፣ ከሰው ይለያያል። ፕላስ ቱ ዛት ደግሞ ታይምም ኢንፍሉዌንስ ሊያደርገው ይችላል። ምርጫችንን ወቅቶች ኢንፍሉዌንስ ሊያደርጉት ይችላል። እንደዚህ አይነት ነገሮች እንግዲህ ሲቹዌሽኖች፣ ኮንዲሽኖች ኢንፍሉዌንስ ሊያደርጉት ይችላል። እንደዚህ ያደርጋችሁ አናላይዝ ያደርጋችሁ በደንብ ማስፋት ትችላላችሁ። ሌላው ጥያቄ what are the two main approaches used to measure utility in economics? ኢኮኖሚስቶች ያመጧቸው ሁለት አፕሮቾች እነማን ናቸው ዩቲሊቲን ሜዠር ለማድረግ? አንደኛው ማን ነው? ካርዲናል ዩቲሊቲ ቲዮሪ። ሁለተኛው ኦርዲናል ዩቲሊቲ ቲዮሪ። ሶ ካርዲናልን በዚህኛው ሴክሽን በደንብ እናየዋለን። ኦርዲናልን ደግሞ ኢንትሮዲውስ እናደርገው እና እዚህ ሴክሽን ላይ በሚቀጥለው ደግሞ ኦርዲናልን እያሰፋችሁ ትሄዳላችሁ ማለት ነው። እንግዲህ በዚሁ በቀጣይ ሴሽን የምንነጋገረው እዚሁ ካርዲናል ዩቲሊቲ ቲዮሪ ላይ እንደሆነ ላሳውቃችሁ እወዳለሁ። ስለዚህ ኔክስት ስንገናኝ እዚህ ላይ ኢንዲቴል ነገሮች እናያለን። ከዛ በፊት ግን እዚች ጋር መታየት ሉሲብሪጅ አካዳሚ የቴሌግራም ቻናላችን ነች። ጆይን ማድረግ እንዳይረሳ። ፕላስ ቱ ዛት ዩቲዩብን ሰብስክራይብ ማድረግ፣ በተለይ ደግሞ ሳይቱን lucybridgeacademy.com ላይ ሾርት ኖቶች የምታገኙበት ሳይት ነው። ፐርሶናላይዝድ የሆነ ኤአይ ያለው ከ5 በላይ ቋንቋዎችን ኤብል የሆነ ኤአይ ያለው ሳይት ነው። ፕላስ ቱ ዛት ኩዌስችን ባንክ አለ። ከጓደኞቻችሁ ጋር ኢንጆይ አድርጉባቸው። ይሄንን እንግዲህ ሃይሊ ሪኮመንድ አደርጋችኋለሁ። ይህን ካልኳችሁ ዘንዳ በሚቀጥለው ሴክሽን እንግዲህ ካርዲናል ዩቲሊቲ ቲዮሪ ላይ እስክንገናኝ ሰላም ቆዩልኝ።